በሮተርዳም በተካሄደ ማራቶን ኢትዮጵያዊ የማነ አድሃና አሸነፈ። የማነ ውድድሩን በ2 ሰዓት ከ04 ከ48 ሰከንድ ነው ያጠናቀቀው። ሌላው ኢትዮጵያዊ ጌቱ ፈለቀ በ1 ሰከንድ ተቀድሞ ሁለተኛ ሆኗል። ኬንያዊ ሞሰስ ሞስፒ ሶስተኛ ሆኖ አጠናቋል። በሴቶች ውድድር ኢትዮጵያዊቷ ትኪ ገላና በ2 ሰዓት ከ18 ደቂቃ 57 ሰከንድ አንደኛ ሆናለች። ትኪ ገላና ያስመዘገበችው ሰዓት አዲስና ፈጣን ነው። ጣሊያናዊቷ በላሪያ ስትራሲዮኒ ሁለተኛ ስትሆን መሪማ ሐሰን ደግሞ ሶስተኛ ሆና አጠናቃለች። ኢትዮጵያውያኑ አትሌቶች በሮተርዳም ሲያሸንፉ ከ1996 በረን ዴንሳሞ ድል በኋላ የመጀመሪያው ነው። በፈረንሳይ ፓሪስ በተካሄደ ሌላ የማራቶን ውድድር ደግሞ ኬንያዊ ስታሊን ቢዮት በ2 ሰዓት ከ5 ደቂቃ ከ15 ሰከንድ አሸናፊ ሆኗል። ኢትዮጵያውያኑ ረጋሳፋና ሲሳይ ጊሳ ሁለተኛና ሶስተኛ በመሆን ውድድራቸውን አጠናቀዋል። በሴቶች ተመሳሳይ ውድድር ኢትዮጵያዊቷ ትርፌ በየነ አሸናፊ ሆናለች። ሌላዋ ኢትዮጵያዊት ማክዳ ሃሩን ደግሞ ሶስተኛ በመሆን ውድድሯን ጨርሳለች። ተመልካቾቻችን ለሰዓቱ ያዘጋጀነው ዜና ይሄው ነበረ። በሰላም አምሹ።